ላያችሁ ነው። እኔ ልንገርሽ አንድ ነገር ማለት ነው። እንደውም ከሷ ይልቅ ከልጁ ጋር ብትታረቅ እኔ እንደዛ ነው ያሰብኩት። አንቺ እንደ እናት ነው ማሰብ ያለብህ እኮ እየማገጠብኝ እኔ እየማገጠ ነው ስንል እየማገጠ ያዝልኝ እንደ ውሻ። ሰላም ቤተሰብ እንዴት ናችሁ? ባላችሁበት ሰላምና ጤና ብስት ይበልላችሁ። እኔ ለማታውቁኝ አብርሽ እባላለሁ። እንግዲህ አዲስ የሆናችሁ ቤተሰብ በዚህ አጋጣሚ ሰብስክራይብ የምትለውን እየተጫናችሁ ቤተሰብ እንድትሆኑላችኋለሁ። እንግዲህ ቤተሰብ ያለው ነገር ትንሽ ከባድ ነው፣ አወዛጋቢ ነው ነገሮቹ። ትንሽ ያልተመቸኝ ነገር ስላለ ነው ዛሬ የመጣሁትኝ። ምናልባት እኔ በሌለውበት ቦታ ነው ያ ነገር የሆነው። ብዙ ነገር ተፈጥሯል። ብዙ ነገር ያሳለፈችው፣ ብዙ ጊዜ እየሰደበቻት፣ ብዙ ጊዜ እያንቋሸሸቻት ምናምን አለ አይደለ። ዛሬ የሆነ ነገር ላይ ስትደርስ እናትየው ምስኪን እየተጫወተች ነው። ከይክሩ ጎን ነኝ ምናምን ከኔ ጋር ባለፈው ተጣልታ ነበር ምናምና። ትንሽ እኔ ይቅርታ አድርጉልኝና ትልቅ ሰው እንደዚህ መናገር ከባድ ነው፣ ግን ምንም ነገር ያልጣመኝ ሰው ብትሆን እሷ ናት። አንዴ ደግሞ ቀልቤ የሆነ ነገር ካልወደደ የሆነ ችግር እንዳለ አውቃለሁ እውነቱን ለመናገር ነው። እና የሆነ ቪዲዮ አየሁኝ፣ በቃ አለ አይደለ የሽንገላይ ምስል ዳቦ ይዛ ሄዳ ምናምን ቤት ድረስ ደርሳ ይቅርታ ምናምን። አንዳንዴ ምንድነው እውነት ከልብ የሚወድ ሰው መጀመሪያ ነው ሁሉንም ነገር የሚያደርገውና የሆነ ነገር ሲፈጠር እንደ ልጅ እኔ በጣም የተሰማኝ በቃ ነገሮቹ ያውሉ ልጇ ከሴት ጋር ሆኖ እና እንግዲህ ይክሩ አግኝታት እሷ ጋር ስንሄድ ነገሮችን ለማስተካከል በጣም እንትን በቃ ያኔ ነው ይወጣልኝ እና የእሷ ነገር በጣም አንቋሻት ምናምን ምንም የምትሆን የልጇ እናት በቃ ባሏን አይደለ እስከዛ ልጅ አላቸው። ስለዚህ ትንሽ ሪስፔክት ማድረግ ነበረባት እና ከዛ በኋላ ካለፈ በኋላ ነገሮችን ከተረዳሽ በኋላ ደግሞ ድጋሚ ምስኪን ከዚህ በፊትም ደግሞ የሆነ ጊዜ አያቸዋለሁ እንደዚህ ነበርና ምንም ነገር ያልጣመኝ ነገር እሱ ነውና ከይክሩ ጋር ደግሞ ተነጋግረን ነበር። በጣም ራስሽን ጠብቂ ከዚህ ሴትዮ እያልኳት ነበረ። ብዙ ጊዜ መክራታለሁ ምናምን ምንም ብቸኝነት እንዳይሰማት አለው። በባሏ ልክ ባልሆንላትም አለው። ግን ምንድነው ዛሬ ይክሩን ማግኘት ፈልጊያለሁ። በዛ ላይ ደግሞ ጀሞ ሁሉንም እያወቀች ከሷ ጎን ቁጭ ብላ አብራ ዳቦ ያመጣችው ዳቦ ስትበላ በጣም ያናደደችኝና በቪዲዮ ደረጃ ነው ያየሁትኝ። ሁለቱንም ፈልጊያቸዋለሁ። ለምን ከሷ ጀርባ ያለውን ነገር ማወቃቃታችሁ ምናምን ያን ነገር ማውራት ስለፈለኩኝ ነው። ሁለቱንም ቀጥሬያቸዋለሁ ቤተሰብ። ብቻ ግን ትልቅ ሰው እንዲመናገር ሼም ነው። ግን ሴትዮዋ በጣም ከባድ ሰው ናት ከምላችሁ በላይ ኦቨር የሆነ ተንኮል በቃ በተንኮል የተሞላ ሰው ማለት እሷ ናትና እስቲ ይክሩን ያለውን ነገር ለምን እንደዛ እንደተፈጠረ ምንድነው የተቀየረ ነገር አለ እሱን እናያወራችኋለን። ሲመጡ እንገናኛለን ቤተሰብ። እስከዛ ግን አብራችሁ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። በጣም ነው የምወዳችሁ። ማጸብ ይመታለች ነይ እንዴንሽ አለሽ? ይቅርታ ካሜራ ይዤ ጠበቅኩሽ እና በጣም ደህና ነሽ? ግን አረ አይሰለሽ ደህና አልመሰላችኝ። እኔ እንጃ ብዙ ነገር ተቀይሮ አየኝና ትንሽ ነገሮቹን አስበሽበት ነው። ጀሞ የታለች? እየመጣችሁ ነው ከኋላ ስለሆነች እየጠበቀን ስለሆነ ከሾኮልኩኝ ቶሎ መጣሁኝ ነው። እሺ አይ እኔ እንደውም አሪፍ ነው እንደውም እንደዚህ መምጣትሽ ብቻሽን ለማውራት ራሱ ምንድነው ማየው። ባለፈው እናትዬው መታ ዳቦ ይዛ ምን ማታለያ ምናምን ነው ዳቦ ይዛ መታ። በመጀመሪያ ይቅርታ አልጠይቅህ እኔ ማለት አንተ ለኔ ብለህ ከዚህ ነገር ውስጥ እንዳለ ገብተህ ምናምን እኔ አንተን ዳራስ ይዤ እኔ ብቻዬን ታረኩኝ ማለት ነው። እዛች ጋር አይደለም እሱ ችግር የለውም እና መታ እኔ እና ወስጄ ላስታርቅህ ከማን ጋር እኔ እኮ ላንቺ ራሱ በጣም ግራ ስለገባኝ ነው። ላንቺ ማለት ነው ስትል እንዴ ምን ሆነሽ ነው አንቺ? ከዚህ በፊት ያረገችሽን ታውቂያለሽ። ኢቭን ደግሞ ያለፈው ጊዜ ይሁንና በቅርብ ጊዜ ራሱ ይዚ ሲድ ምናምን ያረገችዋል። ነይ ጀሙ ገቢ ተግባስ ችግር የለውም። እና ምን ማታለያ ምናምን መሆኑ ነው እንትን ማለቱ ነው። አትበል እዚች ጋር እንዴ ነሽ ጀሙ? ስትቆይብኝ እኮ መጣሁኝ። ሰላም በለ። ኧረ ምን ሰላም ነው? ምን ማለት ነው እሱ? ሌላ ድራማ የምትሰራው እሷ አይደለች እንዴ? ስትል አልገባኝም። ምን እሷ አይደለች ድራማው የምታቀናጀው እኮ ምን ማለት ነው? ብዙ ነገር አይ ስልሽ ጀሙ በጣም ይቅርታ አድርጊልኝ። ህፃን እየሆንኩ አይደለም። አንቺ ብዙ ነገር አላሳለፍሽም። ቆይ ብዙ ነገር ምን ስታደርግሽ እንደነበረ አለው
አንቺ ማታለያ ዳቦ ይዘህ መታ እዛች ጋር አንተ ስትል ነገሮችን እያወቅሽ ነገሩን እያወቅሽ ልጅ አናውራ እናት ናት። እኔ እኮ እናትነቷን አከብራለሁ። ማታለያ እኛ ዳቦ አይደለም ይገዛል ነው። እኔ እንደ እናት እያከበርኳት ነው አይደል? ብዙ ነገር እኔ ስንት ጊዜ አክብሪያት እኮ ኢቭን ባለፈው እንደዛ ሲሆን እንደ እናት አክብሪያት ይያት ሄጄ ምናምን እኔ ይቅርታ አድርጊልኝ፣ እንደ እናት ይቅርታ አድርጊልኝ። እኔ ችግር አለብሽ አላልኩም እኮ እኔ እንደዛ አይደለም። እኔ እንደዛ አላልኩም። በእናትህ ትጨቃጨቅሽ። አሁን ለጭቅጭቅ ነው። እኔ ለጭቅጭቅ አይደለም። አሁን እኮ ሴትይቷ እኔ እኮ ችግር የለውም። አንደኛ ይኸውልህ እናቴ ናት የጠየቀችኝ። ገባክ አይደለ? እናቴ የውሸት ነው ወይ የምታከብሪኝ አለችኝ። የውሸት ነው ወይ የምትወጂኝ? የውሸት ነው ወይ የሁሉ ነገር የምታደርጊኝ? እኔ ይኸውልህ በመጀመሪያ እኔ ከዚህ ነገር ስወጣት ነው ማለት እንደዚህ አይነት ነገር እንዳትተኝ ነኝ አብርሽ። ልንገርሽ ደግሞ አንቺ ብዙ ነገር እያወቅሽ እኔ ያናደርሽኝ አንቺ ነሽ። እኔ እናትዬ ምን አደረገችኝ? ያናደርሽኝ አንቺ ነሽ። እንዴት ብዙ ነገር እሷን ተሰጥላት አላየሽም? ባትኖሪ ራሱ ማለት ነው። አታይም? ይቅርታ ነው አይደል? ያው እናት እኮ እናትና እናት ናት። ግን አንቺ እንዴት ነው የሚያልቀው? እቺ ሴትዮ ሌላ ነገር ይዛ ብትመጣስ? እኔ እኮ ምን ያህል ጭንቅላቷ ከባድ እንደሆነ ስላላያችሁ ነው። እኔ ልንገርሽ አንድ ነገር ማለት ነው። እንደውም ከሷ ይልቅ ከልጁ ጋር ብትታረቂ ይሻላል፣ ከባልሽ ጋር እግዚአብሔር ስለሽ እኔ መቼም ችግር የለም ግን እሷ ናት እያማገጠብኝ። እኔ ወንድሙ ነኝ ብዬሽ እኔ ልንገርሽ እንደወንድም ተረጋጊ። ልንገርሽ እኔ እኮ እዚች ጋር እንድትጣሉ ወይም እንድትጣይኝ አይደለም። ምን እየሆንክ ነው? እኔ እየሆንኩ ያለሁት እቺ ሴትዮ አላምናትም። እኔ ከሷ ይልቅ እሱ ይሻላል እንደውም ሳስበው ማለት ነው። አንቺ በጣም ሴትዮዋ አይምሯ ትልቅ ነው። እግዚአብሔርን የምሬን ነው። አሁንም እኔ ለሰላም እንደመጣች እርግጠኛ አይደለም። የምታውቀው ነገር አለ ባላቀም እኔ ልንገርሽ እኔ የምታውቀው ነገር አለ የሰማኸው ነገር ያየኸው ነገር እኔ እሷ አምናሽ ይመስልሻል? ወይም በቃ ለልጇ ብላ ነው የመጣችው በእርግጠኝነት። በቃ እሱማ ለልጇ ብላ ነው። ሰላም እንዲያው ቢሆኑለት ስሜቷ ነው፣ ደስ ይላታል። እንዳትሳሳች እኔ ውስጤ የተጠራጠረው ውስጥ ስለተጠራጠርክ ብቻ ምንም ነገር መናገር አትችልም። ያየኸው ነገር የሰማኸው ነገር ካለ ንገረንና እኔ አንደኛ እንደ ወንድም ቀረበኛል ሳ እንደ ወንድም እየተጠነቀቁ እኮ ቀረብኩ። ወደ ሰላም ስመጣ ደግሞ ደስ ሊልህ ይገባል። አንተም ደግሞ መጥተህ ደስታችንን መካፈል ትችላለህ። መጥተህ ግን ያማገጠና የባለገን ወንድ ከሱ ጋር ብትታረቂ ይሻላል አትበለኝ። ለምን አንተም እንደሱ ስለሆንክ ከሱ አታንስም። ለእናት ስላየኋት ነው። አንቺ ከአንዴም ሶስቴ እኮ አንቺ እኔን እየጠረጠረችኝ አልነበር እንዴ? አንቺ ካንቺ ጋር በቃ እናት ናት። ምንም ማድረግ አንችልም። ምን ያገናኛችኋል? አብርሽ እናት እኮ ናት። እናት እኔ እኮ እናትነቷን አልካድኩም። አንዴ እናት አብርሽ ያየኸው ነገር ወይ የሆነ ነገር ካለ ተናገር። አስጨንቀኝ ነኝ ነው ምን እንደሆነ የፈለግከው እኔ እሺ ችግር የለውም። እኔ ግን በኋላ እንዲሆን እንደ እቺን ሴትዮ እኔ በውስጥ አላመንኩም እንዴ። እኔ ሴትዮዋን አላምናትም። እናትሁን ግን ምን አድርጊ ነው የምትለኝ አንተ? እሺ ምን አድርጊ ነው የምትለኝ? እኔ በቻልሽው አቅም በርቀት ደስ ይለኛል። አልሄደችባትም፣ መካባት ነው። እርቅ ፈጠረች አይደለ? ዳቦ ምናምን አክብራን ምናምን እናቴን አውርታት እናቴ እንድትመክረኝ አድርጋ ምናምን መታ ታረቀን፣ ሰላም ፈጠርን። የዛኔ ደግሞ ነው ጀሙም ነበረች። ጀሙን ታያት ጀሙ ምንም እኔ እንጃ ስላላየች አላየሽም። ጀሙ አላየሽም። ያኔ ብዙ ነገር ስላላየሽ ነው ከኔ ጋር የምትከራከሪው። እንደ ውሻ ስታባረን አላየሽም። ኢቭን ልጇ እየማገጠ ነው ስንል ያዝልኝ እንደ ውሻ አንቺ እንደ ውሻ አላበራረችንም አባረረች እና ታዲያ በቃ ይሄንን አይተሻል? የሰው ልጅ ናት። ስሜታዊ ሆነች ልጇን አመነች ምናምን። በአይን ደግሞ ስታይ እኛን አመነች። በቃ ኦኬ። ሌላ ጊዜ ትንሽ ነገር ራሱ ቢፈጠር ሌላ ነገር እንደማይፈጠር እርግጠኛ ነሽ? እኔ ለምንድን ነው በተረዳሁት አንግል በተረዳሁት አንቺ አታወሪኝ። ማናቸው ምንም ሊያረጓት አይችሉም። ይሄንን ራስን በደንብ አድርገህ ነገር ለምን ታስፈራራት? ማነች እሷ? ምንም ልታደርጋት አትችልም። ወላ እሱ ወላ እሷ ማንም ምንም ሊያደርጋት ወላሂ ማንም ምንም አያደርጋትም። ማንም ምንም አያደርጋትም። ይኸውልህ አንደኛ ማለት ነው እኔ እናቴን ወዳታለሁ፣ አከብራታለሁ። ብዙ ነገር አዳምጠኝ። ቀስ በይ እኔ በንግግር ነው አዳምጠኝ። እሺ እኔን ስሜታ ታድርገኝ አብርሽ። አንተም ወደ ህርቁ ና ገባክ? እሱንም ሂጄ ከሷ ጋር እንደ ውሻ እኮ ነው የምትይኝ።
እንደውሻ እኮ ነው ልጠይቀው እችላለሁኝ አለች። አዳምጠኝ፣ አሁንም አዳምጠኝ። እዚች ጋር እናቴ ናት፣ ወዳታለሁ፣ አክብራታለሁ ወዘተ። የምትወጂኝ የምታከብሪኝ ምናምን የምታሳየኝ ሁሉ የውሸት ነው ከሷ ጋር ካልታረቅሽ አለችኝ። አክብራን ቤታችን ድረስ ዳቦ ተሸክማ መጣች አይደለ? የልጄ ሀያት ናት፣ የባሌ ደግሞ እናት ናት። ሂጂ ብዬ አንቋሽሼ ከቤቴ እንዳወጣት ነው የምትፈልገው አንተ? ያማል እንዴ? ጤነኛ አይደለም? በሽተኛ ነህ? ምን እንዳልሽ ልንገርሽ። ከዛ ደግሞ አዳምጠኝ፣ አሁንም የባሌ እያልሽ ነው። ይሄ ምልክት ይሁንሽ። አዳምጠኝ። ያማገጠብሽ ያባለሽ ባሌ እያልሽ ነው አንቺ ራስሽ ማለት ነው። ይኸውልህ አዳምጠኝ እንዴ። እኔ ከዚህ በፊቱን ነው ያልኩ፣ ያሁኑን አይደለም። እሺ የልጄ ደግሞ አባት ነው። ሰማኝ አይደለ? ለዛ እናቱ ላከብራት ግድ ነው። እኔ ታክብሪያት አላልኩም። ተጣላል ምናምን ወዘተ ታረቀን። አሁን ምንም ነገር ከዛ ጀርባ የሆነ ነገር ይዛን የመጣችሁ በእርግጠኝነት ገና ለገና በጥርጣሬ እኔን አታሳብደኝ። ሰውዬ ያማል እንዴ? ያማል? በሽተኛ ነህ? በቃ እኔ ጭንቀት ታመሆን አልፈልግም። በቃ ተውኝ። እኔ እኮ እንድትጨነቂ አይደለም አሁንም እየነገርኩሽ ያለሁት። አብርሽ ግን ያማል። ቢተጠነኛ ሆነ እንድትኖር ነው የማትፈልገው? አንቺ አታውሪ። አሁን አታውሪ። አንቺ አታውሪ። ምንድነው ሐሳብ? ነገሮችን አንደኛ ነገሮችን አስቢ። እቺ ሴትዮ ምን ስትፈልግ ነው የምትመጣው? የፈለገችው ነገር ትፈልግ። ምንም ነገር ልታረጋት አትችልም። አላህ አለ። አለቀ። በምንም መንገድ ምንም ልታረጋት አትችልም። አላህ አለ። አላህ ይጠብቅሽ። አለቀ። በቃ አላህ አለ። ራስሽን ስትጠብቂ ምንም አታመጣ። ምንም ነገር አታደርጋትም። በእርግጠኝነት ልንገርሽ፣ እኔ እንደናት ምንም ማለት አልቻልኩም። ኢቭን ብዙ ነገር ብላለች። ብዙ ጊዜ አቋሻቸው እንደው ነገር እንዳትል። ምክንያቱም እናት የፈለገችውን ታድርግ ለልጇ ስትል ነው። አክብሪያት ይክሩን ሌላ ነገር አንቺ እንዴት ነው የምታስቢው? እንዴት ነው አንቺ ለጓደኛሽ እንዴ ግን ካሜራ ይዘህ እንደዚህ አይነት ነገር የምታደርገው? ችግር የለውም። አንቺ ግን ተጠንቀቂ። እግዚአብሔር ኧረ ሰው በስመ አብ ወልድ ወደ ሌላ ኬዝ ያዞሩታል። እኔ እንደዛ አላልኩም። ቤተሰብ አሁንም እቺ ሴትዮ የመጣችው ሌላ ኬዝ አላት ነው እንጂ ዝም ብላ ከመሬት ተነስታ ለመታረቅ እውነቱን ስላወቀች ብቻ አይደለም። አሁንም የሆነ ነገር እንዳለ ውስጥ ይነግረኛል። ብቻ ካጠፋው ይቅርታ ብቻ ያዝጋልኝ።